ሄደኮ እናንተ ሄደኮ ተለየንኮ አይሼበው ይሄ ቀስ ብሎ አስገባን ጀሞ ይቅርታ ሩጬ ስለገባባችሁ ይቅርታ ይሄ ቀስ ብሎ የሚያስገባ ቪዲዮ አይደለም ሼባው 3 ለባዶ ተሰጠ ይቅርታ ላጠራን ተሰጠው አይደለም ይሄ አረፈ ሶስተኛ ዙር እንዴ ይደርሳል ብለን የጠበቅነው ጉድ ያን ሁሉ ብር ከሰከሰ መስፈራርተን ቀድሞ ሳይኮ ነው የሚመታው ብለህ ቀድሞ ይላክደን ሳይኮ ደብድቤ ከዛ በኋላ ወንጫ መብላቴን አሳምናለሁ ብለህ ያን ሁሉ ኢንቨስተር ጋር አንተ ቅሌታም ሽማግሌ ሰጡ ዛሬ ሳስቅም ተው አክቲቪስት እንደዚህ ጨካኝ ተው አሁን እንግዲህ ልብድካሙም ስኳሩ ምንም ያለበት ደጋፍ በሉ መጠጥ ነገር ብዙ አታብሉ በእውነት ነው የምላችሁ ውሃም ቢሆን ደማችሁን ከፍ ያደርጓል እንደው የተመጠነ ነገር ወሰዱና አብሽሩ በቃ ምን ይባላል አርንስሉተ የሲቲው ራሱን እኮ ነው የሲቲው ራሱን ፌር አይደለም እኮ አሁን የአርሰናል ለጋፊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር ይድረሳቸው በቃ ሁሉም አሁን 19ኙም እኛ ቀጣይ ካልተጫወትናቸው ነው የሚሉት እኮ አሁን እንዴት ነው አረ ተቃጠልኩኝ አረ በስማአም አረ 75 ብር ውድ ነው 75 ብር አረ ስሙ በቃ ሜንሽን አታድርጉኝ ከዚህ በኋላ መጀመሪያ ቪዲዮ አልሰራም ሜንሽን አታድርጉኝ ምንም አትበሉኝ በቃ ልረፍበት ሊቪ አሁንም ተሰጣት እኔ ዩ አር ባክ ሳልልህ ዊ አር ባክ እንዳትል ብዬ ነበር አዳሚ ፈላውማ አንደር 30 ማ ኦቨር 30 ሆናችሁትማ ነው የሆነች ውሃ ምትይዝ ቪዲዮ ጠቅ አደርግላችኋለሁ ከዚህ በኋላ ያለው ቪዲዮ ማለት ግን ህፃን ልጆች መኮርኮም አለባቸው እስቲ አዲስ የመጣችሁ በጣም አድናቂ የበዛባት ተወካያችኋን እስቲ እንስማት ኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ ዛሬ የሚደረገው ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ሄደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክምና 3 ጎልና 3 ነጥባቸውን ይሰዱ እኛ ይቀርበልና እዚሁ እረፍት እናደርግና የሚል ጭምጭምታ አለና ማን ትላንት ማን ነው እንደዚህ ብሎ ሲነግረኝ ማን በፈጠረህ በእናትህ ቪዲዮ ስራ ብዮ ነበር ዲቤክ ህክምና ውስጥ ነው ወይ የገባው ያለውት ብለሽ ነበር አዎ ላንቺ አይነት ሰው ህክምና ነው ማን ለዛ ነው ሁሌም ስቅብሽ ማን ዝም ብለሽ በግምት ብቻ እናሸንፋለን ምናምን የሊቨርፑል ለጋፊ ነን ኦፍ ኮርስ ምን እንመለስበት ጨዋታ ነው ምናምን ብለሽ ስለምታስቢ ነው ታክቲካሊ ግን ለምን እንደምትለጠፊ እኔ ስነግርሽ ተማሪ ሌሎችም ፈሎቻችሁም ተማሩ እኔ ሳስረዳችሁ አናሰር ባኑ ናችሁ 3 ለባዶ ሁለቴ ማን 6 ጎል ገባባ 1 ጎል ሳታገባ ማን ምን እሺ ነው አታክ ኤርትራ ይሳቅ በእርግጠኝነት ነው መነግራችሁ ኬብራውን ዘመድህን ያስዊዲሹ ዘመድ አልነበርም ይሄኛው ግን ዘመድ ነው ተቃጠል ምድረ ቱሪና ፋማ አያችኋል የዛኔም ከ30 ዓመት በታች እያልኩ የነበርኩት ማን ሳታቁ የምታወሩት እናንተ ስለሆናችሁ ሲኒሮቻችሁን በዚህ ሌላ ቪዲዮ ጣል ይደረግላችኋል ዕውቀት አዘለ የሆነ ቪዲዮ ማን አላዘር ዋን ነው እሺ ያምናው ሻምፒዮኖች አረ ስቴዲየሙን ፔኒስ ሆነ አረጋችሁት እንዴ ያረጋጉት እንጂ ምንድነው ለመጣው እንደ የፈጠነ መስጠት 3 ፒስ ያላችሁ የቡድኑ ችግር ዲበክ ከመጣ በኋላ ነው የቡድን ማሸነፍ ያቆመው እና አሰልጣኛችሁ በቃ አባሩት አይሆንም እኮ እንደዚህ በገዛ አልጋይ ላይ ይውላ አረ በቃ አረንስ ሎት የሚባል አራም ሆነ ግማታም ሸታታ ደንቆሮ አሰልጣኝ አንፊልድ ተጫወተበት እንዲያጨማለቀው እኔ ብዙ አመት ሊቨርፑል ደግፌያለሁ የእውነት በጣም ብዙ አመት እንደዚህ አንፊልድ ሲጨማለቅ ሲግማማ ማንንም መቶ ሲቀልድበት አይቻላል በዩት
በዚህ ደንቆሮ አራነስሎት የሚባል አሰልጣኝ ነው እንደዚህ ሆኖ ፊሽካ ከመናፋቱ በፊት እኮ ጥሩ ነበርን እኮ ጥሩ እንቅስቃሴ አድርገናል እኮ ተጫወተበት የእውነት ጀሞ በኖቲንግሃም ፎረስት ለአሲርም ሰጡን አሁንም ሰጡን ትልቅ ውርደት እኮ ጀሞ ትልቅ አንፊልድ 3 ጎል ፈጣሪ ነው የእውነት ተቃጠልን እኮ ተቃጠልን ወገን ተቃጠል። እኔ እግዚአብሔር ምስክሬ ነው እስከዛሬ ከተሸነፍናቸው ጨዋታዎች ውስጥ እንደዛሬ የተቃጠልኩበት ጌም የለም። ምንድነው ስለውት እያረክ ያለው? እኔም እንደሌሎቹ አውት ልበል ወይ ልጀምር ወይ ልናብድ ነው? በሳምንት ተከታታይ 3-0 በኢታድ 3-0 ዛሬ ጭራሽ አንፊልድ የማንም መፈንጫ ይሁን 3-0 በኖቲንግሃም አንድ ጎል እንኳን እንዴት ነው ማግባት የሚያቅተን? ያ ወኔያችን ከምባክ የት ነው የጠፋው? አረ ሊቨርፑልን እግዚአብሔርን እስከዛሬ ከተሸነፍናቸው በዚህ አመት እስከዛሬ ከተሸነፍናቸው ጨዋታ በቃ ክለቤ ወይኔ ስሎት እኔም እንደሌሎቹ አውት ልበል። አረ እባክህን ፕሊስ እግዚአብሔርን ቅጥልን ያልኩት ጨዋታ ብቻ ፈርስት ሃፍ ምን ፈጠርን? እስቲ ምን ፈጠርን? ኖቲንግሃም እኮ ከኛ በቃ ይዞት የገባው ታክቲክ አላቅም ሊቨርፑል አላቅም ያለንበት ደረጃ ግን ልክ አይደለም። በቃ በዚህ አይነት እኮ እኔ እንጃ ለቶፕ 4 እንኳን በዚህ አመት የምንጫወትም አይመስልም። ለዋንጫ ጭራሽ እንዳታስቡት። ስለ ዋንጫ ውድድሩ ወጥተናል። በቃ ከዋንጫ ውድድሩ ወጥተናል። አላቅም ክለቡን ለቀልን ብቻ ውጣ። በቃ ህይወቴ እስትንፋሴ ጋግቦ ነው እያልከን ያለው አይደለ? ጋግቦንም ይዘልን ውጣ። አታስፈልጉንም ሁለታችሁ። በቃ ምንም የሚሰራው ነገር ምንም ነው አልጥም ያለኝ። በቃ ታገስ አላችሁኝ፣ ታገስኩት። የሆነ ነገር ይቀይራል እንትን ይላል ምናምን የለም። ወፍ ምንም የሚቀየር ነገር የለም ከዚህ ሰውዬ ጋር ምንም የሚቀየር ነገር። አምና ፕሪሚየር ሊግ በለው ብሎ አጃጅሎ ዘንድሮ የሚሰራው ስራ እንዳለ በቃ የሰርጎ ገብ ስራ የኛን ጨጓራ የመላጥ ስራ እንዳለ የሚሰራው ነገረ ስራው ሁሉ ምኑም የማይጥም ሰውዬ የማይጥም ቅያሬ አይጥም፣ አጫወቱ አይጥም፣ ምኑ አይጥም። ኢንተርናሽናል ብሬክ ላይ ልጆቹ አሪፍ ነው የሚጫወቱት። በቃ በሱ ስር ሲመጡ ግን ወፍ የለም፣ ልጆቹ አይንቀሳቀሱ። ተቃጠል እንዳቃጠልከን እኔ የምለው ምንድን ነው እንደዚህ እኮ አይሰጥም እኮ ሊቨርፑል እንዴ እኔ ሊቨርፑል ነው ማን ነው? ቆይ ይሄ ሜዳ አንፊልድ ነው እንዴ? አረ አንፊልድነት እኮ ጠፋ እኮ በዚህ አመት እኮ የለም እኮ አንፊልድ የሚባል ሜዳ የለም እኮ እንዴ። አንዱ ምንድን ነበር ያለው ስም ሊቨርፑል ስራ ያምነው ማንቸስተር ዩናይትድ እንዴ ሊቪ አረ ቤቲ ራሱ እንደዚህ አሰጥም እኮ እንዴ። አንዳንድ ቀን እኮ ታልፋለች እኮ እንዴ። ቤቲ ራሱ ይደክማታል እኮ እንዴ። ጭራሽ ኖቲንግሃም አንፊልድ ላይ መጥቶ ጋይስ አረ ጉር ነው። ጾም መያዣ አረጋት እኮ የገና ጾም መያዣ። እንደው የሊቨርፑል ደጋፊዎች ይቅር በሉኝ። እኔ የምር ዛሬ በጣም አረ ጉድ ምንድነው እየሰማን ያለ ነው? አንፊልድ ቄራ ሆናሉ። አንፊልድ ቄራ ሆናሉ። አርኒሎስ ላላላላ አርኒሎስ አረ ወይኔ የዛሬውስ ከበድ ያለ ነው። አንፊልድ በቃ ዝም ብላ መጫወቻ ሆነች። ወይኔ እናንተ ተጫዋቾቹ እኮ ማለት ለልምምድ የወጡ ነው የሚመስሉት እኮ ልምምድ ላይ ግን የሚሰሩትን አይታችኋል? ቪዲዮ አይታችኋል? ግን የሆነ እኮ በቃ የሆነ የማይሆን ልምድ እኮ ነው የሚያሰራቸው። ልፊያ እኮ ነው። አረ በስመ አብ የሚጫወቱ ነው እኮ የሚመስሉት። አሰልጣኛቸው አይችልም ብሎ አባሩት። እናቴን አይችልም ብሎ አባሩት። አለበለዚያ ማለት ነው ለቶፕ 4 አይደለም ይሄ ቡድን ዩሮፓ ሊግ አይገባም። ጎል ተሽሮልሽ ራሱ ማለት ነው አቻ መውጣት አልቻልሽም፣ መነሳሳት አልቻልሽም። ተደቆስ ጫካው ማለት ነው እንዲህ ነው አንፊልድን የከበባት።
ለማንኛውም ሼባው ቶቶ ስፖርት ላይ ገብተህ ተጫወት። በቃ በሱ ተዝናና። ዛሬ ድራፍት የለም ገብተህ ለጥፍ ምትለው ቶቶ ስፖርት ላይ ጋይስ እየተጫወታችሁ ሬጂስተር እንዳደረጋችሁ 50 ብር አላችሁ። ቀርቼ ይመቻችሁ። አይዞ ሼባው አይዞ። ረጃነሰኝ አናዘር እንደዚህ እጃነሰኝ። እንዴት ሰው ዚስ ማች ላለመቻል መቻል እኮ ይጠይቃል። በቤቴ እንደዚህ ላለመቻል መቻል ይጠይቃል። ተባረኩ። ጉንፋን አሞኝ ነበር የዘጋኝ ጉሮሬ ንጽት ታረጋችሁልኝ። መደገፊት አይደለም። ለምኑ አቆራችሁኝ። አሁን እዛው ከሜዳው ሳትወጡ ማለት ነው ተሰብሰቡና ደጋፊውን ሁላችሁም አብራችሁኝ አንድ ይሄን ብር ሁላችሁ ማለት ነው ይሄን ብሉ። ይሄን ቆይ ይደገም ተሰብሰቡ። ይሄን ደግሞ ከሊቨርፑል ተጫዋችና አሰልጣኝ ሙሉ ማለት ነው እኩል ብሽቅ የሆናችሁ ሰዎች ስልክ የምትደውሉ ሰዎች እንዳነሳ ነው። ይኸዋ አላነሳለም። አታስብ። ፏ በል ክሽን አድርገው ስንት 3 አናዘር ክሊንሺት በአጥቂ በኩል ማለት ነው። ስትጣረጉን አስጠጉን ለጠፉን። ኧረ በመቤቴ እባካችሁን የሆነ ልጨፍር ያዘጋጀሁት ቪዲዮ አለ። አረግፍ ነው። ኧረ በመቤቴ ያቺ ጺሜ ባዶ ነበር። ያን ቪዲዮ ይሰራል። ለመጨፈር ያዘጋጀሁት ቪዲዮ ይሰራል። ዚስ ማች እስኪያልቅ ድረስ ሊቨርፑል ማሸነፍ አልቻለም። ኧረ ምን እያደረግን ነው? ከጠፋሁባችሁ የሆነ ከቲክቶክ እንደዚህ ራቅ ምናምን ስለባችሁ እባካችሁን ጠይቁኝ። እሺ ሌላ ቦታ ሂጅ አይደለም የሆነ ነገር ሁኜ እባካችሁ ቼክ አድርጉኝ። የእናንተ ገዛ የለኝ። ይመቻችሁ። ጋሺ ምን አገኘ እሱ ጸጉር የለው ራሱ መላጣ በየደረሰበት የሚላጫጣሉ። አይስሎትዬ እኔ መላጣ ሼው ኖቲንጋም ላጨሽ አይደል? ሼባው ተልከሰከሰሽ ካደች። ወጣ በል ወደዚህ ወጣ በል። የዋንጫ ተፎካካሪ ቲም ወጣ ወደዚህ ወጣ በል። ዘንድሮ ዋንጫ ምንም ሁላችሁም ማለት ነው የሆነ ለቁጥር ማማ ነው። ካምዳውን አረጋግጠን ነው ዋንጫው የምንበላው። ነገ ዶሮ ገንጥለን አርደን እንበላለን። ጠብሰን ደራደሩልኝ። ባይ። ኧረ በስመ አብ ሊቨርፑል በስመ አብ። ምንድነው የሚሻላችሁ? የአምናው ሻምፒዮን በክረምት የዝውውር መስኮት ማለት ነው ወደ ግማሽ ቢሊየን የሚጠጋ ብር ያወጣው አንድ ቦታ ላይ አይዛክንም ኤኬቲኬንም እኔ ነኝ ማስፈርመው። በቃ እኔ እኮ ምን ሊፈጥሩ ነው ተባለ። እነ ፍሎራን ቨርዝን ፕሪሚየር ሊጉ ላይ በቃ በቦታው ብዙዎችን ያስማማ ማለት ነው። የአመቱ ምርጥ የተባለ ኬርኬዝን እኔ ምንድን ሊፈጥሩ ነው እኮ ተባለ። እንዴ ካለፉት 7 የፕሪሚየር ሊግ ጨዋታዎች 6ቱን ተሸንፈዋል። 6ቱን አሰብኩት ዩናይትድ ቢሆን ይሄን ያደረግ ምንድን ነው የሚሻላችሁ? ኧረ በስመ አብ። ሲመስለኝ ግን ማለት ነው ስዊድናዊውን አይደለም አይዛክ የሸጡላችሁ ከአስመራ እሱን የሚመስል በቃ ሃይ ኮፒው ነው አምጥቶ ራሱን የሚመስል ሰው ከአስመራ ነው እንጂ ይሄ አይዛክ አይደለም። ያልገባኝ ነገር ግን እኔ ኳልኩሌሽኑን የሲቲ እና የሊቨርፑል ነገር እንዲህ የተለጠለጡ አጠገባችን ምንድነው የሚሰሩት? ከ7 ጨዋታ 6ቱን ሸንፈው ፕሪሚየር ሊጉ ላይ ከኛ አጠገብ ምንድነው የሚሰሩት? አልገባኝም። እኔ ኳልኩሌሽኑን ያገባኝም። እኛስ ምን አገባን? ሰኞ አሸንፈን ወደ ላይ ከፍ እንላለን። ግን አልገባኝም ኳልኩሌሽኑ። ምድረ ቋጣሪ ብዙ እንዳትደሰት ገና ነው አላለቀም። እሺ ምድረ ቋጣሪ ገና ነው አላለቀም። 45 ደቂቃ አለ። ከምባክ ምን እንደሆነ አሳያለሁ። አሁን 1-0 ነው። ከምባክ ታያለ። ከምባኩም አሰቃቂ ከምባክ ነው ማደርገው። ብዙ አትደሰት። አሰቃቂ ከምባክ። እባካችሁ የዚህ ልጅ ቤተሰብ እኔ አላቅም። ያው ፋሚሊዎች አደራችሁ ከክላሱ ስለታማ ነገሮችን ገመድ፣ መድኃኒት ምናምን እባካችሁ አስወግዱ። አሰቃቂ ሸንፈት ሊያው በአንፊልድ በኖቲንግሃም ፎረስት ረዳል ጀግናው ወረዳል ማለት ነው። አሁን አርኔ ስሎትን አባሩና ክሎፕን ካለበት ማለት ነው ይቅርታ ብላችሁ ድግሩ ላይ ወድቃችሁ ማለት ነው። በቃ የፈለገ ይምጣ ክሎፕን እባክህ ብላችሁ መመለስ ያለባችሁ ሰዓት አይመስላችሁም? የሊቨርፑል ደጋፊ ኧረ ጉድ ኧረ እኔ እንደዚህ ለጠላቴም አልመኝም። እንደዚህ አይነት ውርደት ለጠላቴም አልመኝም። ኧረ በስመ አብ ጋድ። ለማንኛውም የናፈቀ ፕሪሚየር ሊግ ተመልሷል። ሲቲ ላይ ይቋጠሩ ይደገም ጀማ ይመጫጭ
ሸነኝ ናለጥልጡኝ ሸነሽ እኛማ ወቅንሽ አሮጊቷ አንፊትን መለጥለጫ ፔንሲዮን አደረግሽው አንቺ ማቺ ቆና አምጪው እኔ ያስከብረዋለሁ። ምንድነው ለዚህ መግማማት? ካሁን በኋላ መንገረኛ ባንቺ ቪዲዮ አልሰራም። ለቪዲዮ አትመጥኝ እንዴ ዳዳን አረ ይከለከልኛት ሌሎች ኩያሽን ፈልጌ ሄደሽ። አረ ጋይስ ሊቨርፑል ዘንድሮ ወዴት እየሄደ ነው ያለው እንዴ? በጣም ከጠበቅነው ተቃራኒ የሆነ ሲዝን ነው እያሳለፈ የሚገኘው። በ12ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ዘንድሮ እጅግ በጣም እየተቸገሩ ይገኙ የነበረውና ወራጅ ቀጠና ውስጥ ይገኙ የነበሩትን የሺአንዳይቹን ኖቲንጋም ፎረስቶችን በሜዳው አንፊልድ ያስተናገደው ሊቨርፑል የ3-0 ሽንፈት ገጥሞት ነጥብ ጥሏል ማለት ነው። በዘንድሮ የውድድር ዓመት በጣም በቀላሉ ጎል እየተቆጠረባቸው ጨዋታዎችን በተደጋጋሚ በፕሪሚየር ሊጉ እየተሸነፉ እየተመለከትናቸው እንገኛለን። በዚህ ጨዋታ ላይ ሊቨርፑሎች በኳስ ቁጥጥሩ ረገድ የተሻለ የኳስ የበላይነት የነበራቸው ቢሆኑም ነገር ግን ጎሎች በቀላሉ ሲቆጠሩባቸው ተመልክተን ነበረ። ሙሪሎ 33ኛው ደቂቃ ላይ ከማዕዘን ምት በመጣች ኳስ ጎል ማስቆጠር ችሎ ነበር። ከዛ በኋላ ሳቮናና ጊብስ ዋይት አከታትለው ባስቆጠሯቸው ጎሎች አማካኝነት ኖቲንጋም ፎረስት ሊቨርፑልን 3-0 በሆነ ውጤት ከክሊንሺት ጋር ማሸነፍ ችሏል። ሊቨርፑሎች ከዛሬው ሽንፈት በኋላ በፕሪሚየር ሊጉ 11ኛ ደረጃ ላይ በ18 ነጥብ ተቀምጠዋል። ለዋንጫ ፉክክሩ በዚህ የሚቀጥሉ ከሆነ በጣም እየራቁ እንደሚመጡ ምንም ጥያቄ የለውም። የኔ ዘንድሮ የውድድር ዓመት ለዋንጫ ዋና ተገማሽ ከሚባሉ ቡድኖች መካከል አንዱ ሊቨርፑል ነበረ። ነገር ግን ከጠበቅነው በጣም ተቃራኒ የሆነ ሲዝን እያሳለፉ እየቀጠሉ እየተመለከተን እንገኛለን። ለማንኛውም ስለዚህ ሊቨርፑል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርኒ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት እየቀነሱት እየመጡ ነው እኒህ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይሽ መጣው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጣው ይዘው ሄደዋል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንጋም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንጋም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ ዝቅ ብሏል ማለት ነው። ሊቨርፑል ቀጣይ ያሉ ቡድኖች እያሸነፉ ሲመጡ የደረጃ መለዋወጥም ሊኖር ይችላል ማለት ነው። አርኒ ስሎት ግን እጅግ በጣም ከባድ ጥያቄ ላይ ነው ያሉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች የፕላስ ምልክቱ እናንተ ነች። ሼር ኮፕሊንክ ይደረግ።